እኔ እውነት ነኝ ብሎ መናገር የሚችለው ፈጣሪ ብቻ ነው ብለኛል። አሁን አላህ እኔ እውነት ነኝ ያለበትን ትከፍትልኛለህ? እኔ ክርስቶስ እኔ እውነት ነኝ በራሱ አንደበት ያለበትን ልስጥህ። ሐዲሱ ውሸት ነው። ኦልሞስት ከዚህ ጋር የሚጋጭ ነው። ነቢያቶች አልሐቅ ተብለው ይጠራሉ አይጠሩም? ነገር እኮ አላህ ሱብሓነሁ ወተዓላ ከሐቅ ላይ አድርጎ እንደላካቸው ይናገራሉ። ስለዚህ እኔ እውነተኛ ነኝ ሊሉ ይችላሉ ነው። ቴንኪው። ያስገድልሻል፣ የንግግርሽ ያስገድልሻል። በደንብ ስሙ። ነቢያቶችም አልሐቅ ተብለው ይጠራሉ፣ ሰዎችም አልሐቅ ተብለው ይጠራሉ፣ አላህም አልሐቅ ተብለው ይጠራሉ። እናመሰግናለን። ያስተምሮ እንደሚያስገድልሽ ላሳየሹ ሰላም ብያለሁ እኔም ኦኬ እሺ፣ በዚሁ ወደ ቀጣዩ የምንጊዜም ፕሮግራማችን እንሄዳለን። ምን ፕሮግራም አለን ከዚህ በፊት የምታውቁት? እስቲ ትክክል ናቸው ወንድሞቻችን። ምንድን ነው የሚሉት? እስቲ ኦርቶዶክስ ወንድሞቻችንን እንመለከታቸዋለን፣ እህቶቻችንን እንመለከታቸዋለን። እሺ እኔ እንግዲህ ተመልከቱ፣ በየዕለቱ ፌክ ሻሃዳው እርስ በርስ ሻሃዳ መያያዙ እንደቀጠለ ነው። እህታችን ምን እያለች ነው? እስቲ እንስማት። ማርያማዊት እንዴት ነሽ? እና ሁሌ ግን ያው እኔ ኦርቶዶክስ እምነት ተከታይ ነበርኩ እና ሁሌ ግን ያው ቤተሰብ እምነት ተከታይ ነበርኩ። የኦርቶዶክስ ተከታዩን እስቲ እንጋታለን። ይሰማል በረም ትሰማል። እኔንም መስሎኝ እኮ ሚት አደረግኩ። እኔ ራሱ ሚት አድርግ ሲል ለድራማው እንተባበራቸው እንጂ ከስርም ሚት ያላረጋቸው ቪዲዮ ሰርቼበታለሁ። በዚህ ጉዳይ ላይም ሻዳዎችን ሰብሰብ አድርጌ የተወሰኑ 10 ቪዲዮዎች ሻዳዎችን ሰርቻለሁ። በጣም ብዙ አሉ፣ እንሰራባቸዋለን። ለሌሎቹ መማሪያ ስለሚሆን በተለይም በቴሌቪዥን ለሚከታተሉን ለእነሱ አሪፍ ይሆናል ማለት ነው። ሰብሰብ እያደረግን እንሰራለን። እንደዚህ ድራማዎቻቸውን ላኩልን። ከኛ ያለፉ ካሉ ከኛ ልጆች ያመለጡ ድራማዎቻቸው ካሏችሁ ላኩልን። ሰብሰብ እያደረግን ምላሽ እንሰጥበታለን። እንደገናም ደግሞ ድራማውን በጥሩ ሁኔታ ዩቱብ ላይ ሰንደን እናስቀምጠውና 20 ዓመትም 10 ዓመትም መቀመጥ ስለሚችል ዩቱብ ላይ ማለት ነው፣ ቲክቶክ ላይ ሊጠፋ ስለሚችል ለትልልቅ ሰዎች በደንብ እንዲያዩ እስልምና ያለ ድራማ ያለ ውሸት ያለ ፖለቲካ እንደማይቆም ውባሃዮች የሚሰሩትን ድራማ እናጋልጣለን። ማርያማዊት ጓይድ መልካም። እሺ ምን አይነት እኔ በቃ ዝም ብዬ በቃ ልገለጥ መሰለኝ እንዳንተፉ ዝም ብዬ ነው የምታየው እንዳለ እኛ ሳናቅ እንኳን የሚገኙትን እንትኖች ቪዲዮዎች ሼር አድርጉልን። ለእኔ ለዴቭ ለፎይ ለጓ ሼር አድርጉልን፣ ለሁላችንም ይደርሰናል ማለት ነው። በዚህ አጋጣሚ ያው ሁሉንም እንግዲህ ስለማንይዝ ከምንይዛት በጥቂቷ ነች እንግዲህ እየተጋለጠ ያለው። እስቲ ወደ ዛሬው መጋለጥ እንመለስ። ኦኬ እሺ ማርያማዊት ይቅርታ ቆየንሽ፣ ሚዩት አድርጉ ተብለን ነበር ግን አላደርግም። እሺ እንቀጥል። እዚህ ምንድነው እውነትን ፍለጋ ለመማር ነውና ያው አሁን ቤተሰቦቼ ጋር ነው የምኖረው። አሁንም ያው እዚህ መጣችሁ እውነትን ፍለጋ ነው እንግዲህ እንስማት እስቲ እህታችን ማወራክ ተደብቃ ነው የምታወራው። መጀመሪያ እንዴት በድብቅ አምልኮት ማድረግ ይቻላል? ነሳሩኩት አሽሃዱ ወደ ሻሃዳው ፕሮግራም ገብተናል። አሽሃዱ አላ ኢላሃ ኢላሃ ኢላላህ ወአሽሃዱ አይካንት እኔ ራሱ ልቤ መለው ይሄ ሻዳ ማርያማዊትን ብቻ ሳይሆን እኔንም ልቤ መለው በላሽ። ልቤም በላሽ። አልቻልኩም። አይካንት እንቀጥል። ለሙሐመድን እንደ ሙሐመድን
የምር ነው። ወደ ጨለማ ሰው ሲገባ እንዴት ያለ እስከዛው ጨለማው ከዛው ጨለማው ሲበጫረቅ እውነት ነው። እድሜ ልክ ድራማ መስራት እንዴት አይሰለችም? ኧረ ተው በእናትህ ቆይ ያዘው ትንሽ ቆይ ክፉ ነህ። ቶሎ አካውንቷን ከፈተው። ቆይ ያዘው። ሰው ከእስልምና ውስጥ እዛው እስልምና ውስጥ ሰለምኩ እያለ ድራማ ሲሰራ ሲያስበው እንዴት አያስለቅሰው? ያስለቅሳል። ሰው ታቀብኝ ቡርቴ ዋና ሰው እውነት ነው፣ እውነት ነው። እስልምና ነው። አጋንንታዊ እምነት ነው የምንላችሁ ለዚህ ነው። ያለ ድራማ መቆም አይችልም እምነት ነው የምንላችሁ ለዚህ ነው። አካውንቷን ይዩት። ቀጥል። አካውንቱን ነው እሺ፣ ነሽቲ ነው አሻል መከራ ግን ደርሶ ይህ ቄስ ነው፣ ቄስ ነው፣ ቄስ ነው። መርጌታ ነው። ተው ተው ተው፣ መርጌታ ኧረ ተው መርጌታ ነው። እቺ ራሱ ያኔ ድራማ መሰራው ነች አይደል? ቴሌቪዥን እንደነበረችው የ2025 ፖስት 2025 አንተ ደግሞ ትንሽ አሳልፈው የዘንድሮ አታደርግልንም እንዴ? ከአንድ ዓመት በፊት የተለቀቀ ፖስት እንዴት ታሳየናለህ? አሳልፈዋል። አሽቤ አራዳ ልጅ አለ እንዴ? ድራማ አሳልፈው በቃ ትንሽ ገፋ አድርገው ገፋ አድርገው ይችን ሲንድረው ካለበሽ ትሰልሚያለሽ አለኝ። እውነት ነው እንግዲህ ተመልከት፣ እውነት ነው። እቺ ቴሌቪዥን ላይ የምትሰራው ድራማ ነው አይደል? ቢላል ብላ ያስለቀሰቻቸው እኮ ነች። ለጥፊያት ነበር እቺ ልጅ ማስታወሳለሁ። ቴሌቪዥን ፕሮግራም ላይ ቢላል ውዱ ነብያችን እኮ እንዲህ ብለውት ምናምን ብላ እጣቢ እንደሚጠጣ ለሀጭ እንደሚጠጣ ካሳየው በኋላ ምላሽ እንኳን አልሰጡም። ጸጥ ነው ያሉት። የመሐመድ የተግመጠመጠውንና የተፋውን ነበር የሚጠጣው ቢላል። መሐመድ ራሱ ፍሬ አላደረገውም ከባርነት። ትክክል። ተመልከቱ። የ2025 ፖስት ያዘው እስከዛሬ ድረስ አዲሷ ሴትዮ ዛሬ ትናንት ሰለምኩ የምትለው አካውንቷ ከአንድ ዓመት በፊት ራሱ ሙስሊም ነው። ቴንክ ዩ ነገር ማይገባቸው ስሰጥቻቸዋለሁ። በጣም እና ምን ትሉታላችሁ? ይሄን እሳቸው ማይገባቸው በጣም ይገርማል። ባይደዊ ሰው ቢሰጥ ምን ችግር አለ? ነብዩዋን ምናምን ነገር ረዘ ሌላ አላች እንደው ቀረብ ያ እስልምናውን ቢሰጥ እንግዲህ ሞከርን እነ ኡስታዝ አቡ ሀይደር ምናምን ናቸው። እኔ የምልህ አንድ ጥያቄ አለኝ። አንድ ያጣላል አንድ ልመርቅልህ። ተው ተው። የክርስትና ስም ማን ነበር? የክርስትና ስሜ እኔ ራሱ እኮ በቃ ናፍቃችሁ ነው የመጣው። ክርስትና ስሜ ራሱ ፍቅሩ በሉኝ። ወለተ ፍቅሩ ነኝ እኔ። ወለተ ፍቅሩ ወደ መድረክ ወለተ ፍቅሩ ወለተ ፍቅሩ ወንድሜ። የክርስትና ስም ማን ነው ወንድሜ? ክርስቲያኖ ቤት ሲገባ ቀጨም ይኸውልህ እንግዲህ ተመልከት። ዳዳዞ መጥቶ ክርስቲያኖች ቤት ገባ ተንቀልቅሎ ቀጨም። ዩዘርኔሙ ማን ይላል? ዩዘርኔሙ ማን ይላል? ለምን እሱ እንዳለ አንተ ጨቃጫው የሚለውን ብቻ ታይም እንዴ? ለምን እንዳለ እሱ ለምን እንዳለ አይኔ አያርፍ። መሐመድ ከማል የሚለውን አትይ። ዜሮ አየህ፣ ዜሮ አለች መጨረሻ እና ዜሮ አለች። ኦኬ በዜሮ ሲባዛ ይኸውልህ ነጥብ አለች መሀል ላይ መሐመድ ብሎ ነጥብ አለች። ነጥቧ ምን እንደሆነ ታውቃለህ? ኦኬ ምንድን ነች? አታውቅማ። ሲባዛ ማለት ነው። አታውቅማ። ጠይቅ። ስለዚህ ሲባዛ ከማል ሲባዛ በዜሮ ዋያለ ነው። ዜሮ ዋያለ ነው። ማነው እንደዚህ ያለው? ማነው? ስሙን ንገረኝ። ክርስትና ስሙ ስመ ክርስትናው ረና ቆይ እነስማው በደንብ ስሙ። በፍቅሩ ሰው ገዴ በፍቅሩ ሰው እስራኤል አይሳቅም። ማን ያለ? ኧረ እስኪ እነስማው። ቆይ ይሄ ተሳስቶ ይሆናል። ቆይ አንዴ ክርስትና ስም ማን ነው? እስኪ የክርስትና ስም ማን ነው ወንድሜ? በፍቅሩ ሰው ገዴ በፍቅሩ ሰው እስራኤል አይሳቅም። በፍቅሩ ሰው አይሳቅም። በፍቅሩ ይሄማ በሳቅ ሰው ገዳይ ነው መባል ያለበት። እንዲህ ሊገለን ነው። እውነት ነው። ከዚህ በላይ ይሄ ፍቅር የሆነ ሰው ነው። ኧረ እኔ ቤትምና ከምር ፍቅር አስያዘኝ ካሁኑ ራሱ በቃ ስሙ
በፍቅሩ ሰው ገዳይ። እንዴት ነው ይሄ ታዲያ? እንደዚህ ፈታ ካላደረጋችሁ ውባህዮች አህያ ስራዋ መጫና አይደለ? ውባህዮች እንደዚህ ነው እንች ናችሁ። የእኛ አህያ ናችሁ እናንተ። የእናንተ ድራማ ለእኛ አህያነታችሁ የሚያሳይ ነው። እለት በሻዳ ሲያስመጥላቸው ሰዎች እንዲህ ናቸው። በዚያ በቃም እኮ ደግሞ አንተ ይገርማ ተግቶ ይከራከራል እኮ ወለተ ብሎ ደግሞ ጨመረለት እኮ ያ አለ ወለተ በፍቅሩ ሰው ገዳይ ራይት ወይ ቆይ ታው ችግር የለም እንዴና በፍቅሩ ሰው ገዳይ ስማ ክርስትና ነው በፍቅሩ ሰው ገዳይ ችግር የለውም። አይ ማን ነበረ ትጠይቃለህ ወንድም አንተ ካልጠየቅክ ታዲያ አንተ እንድጠይቅ እኮ ነው ቤታችን የከፈት ነው። ማነው ስመ ክርስትና ያነሳሁት? በእናትህ በፍቅሩ ወለተ በፍቅሩ ገዳይ ነው ወይስ ወለተ በፍቅሩ ሰው ገዳይ? ልከነኝ እስኪ ድገምልኝ። ወለተ ምን አልክ? ድገምልኛ፣ አንብብልኛ አለ። ድገምልኛ። ወለተ በፍቅሩ ሰው ገዳይ። ዩቱብ ይሰማችኋል? የውባህዮችን ድራማ ዩቱብ ላይ የምትከታተሉን በፌስቡክ በተለያየ ዓለም ላይ ያላችሁ ውድ አድማጮቻችን፣ ተከታታዮቻችን የውባህዮችን ድራማ ፖለቲካ አያችሁ? ያለ ድራማ መቆም አይችሉም ሰዎቻችን። እውነት ስለሌላቸው በእንደዚህ አይነት ድራማ ውስጥ ነው ያሉት። ምን አይነት ቅዠት ውስጥ እንዳሉ በተለያየ ፕላትፎርም ላይ የምትሰሙን በየትኛውም ሰዓት የምታዳምጡን ይህንን የምናሳያችሁ ሰዎቹ ምን ያህል የአጋንንት አገልጋይ እንደሆኑ ታውቁ ዘንድ ነው። እውነት ስለሌላቸው በድራማ ምን ያህል የተካኑ እንደሆኑ ትረዱ ዘንድ እንጂ እኛ እነሱን እዚህ አሳይቶ ስለ እነሱ የማውራት ኢንተርሱም የለንም። ብዙ ምንሰራቸው ብዙ እውቀት ተኮር ነገሮችን ምናስተምርበትን ሰዓት ደቂቃ ገለን ይህንን ለማሳየት ጽናትና በጣም ድካም ይጠይቃል። ምክንያቱም ይሄ በጣም ተራ ነገር ስለሆነ ዝቅ ብላችሁ እንደዚህ አይነት ነገር ማንሳት በራሱ ይቀፋል፣ ይደብራል። ባይሆን ሰዎች ይማሩበት ዘንድ ወላጆች ልጆቻችሁ ይማሩበት ዘንድ ሰብሰብ እያደረግን ዩቱብ ላይ ምላሽ እንሰጠዋለን። ወይም ደግሞ እንደዚህ ድራማዎቻቸውን ሰብሰብ አድርገን አርካይቭ እናደርግላችኋለን። እስልምና ምን ያህል ከልት እንደሆነ፣ ኡስታዞቻቸው ምን ያህል ወራዳና ቆሻሻ እንደሆኑ ዳውንሎድ እያደረጋችሁ ላኩላቸው። ለምትወዷቸው ሙስሊሞች ኡስታዞቻቸው ምን ያህል ባለጌና ውሸታም እንደሆኑ አሳዩቸው ማለት ነው። ቆስጤ ቪዲዮ እያሉህ ነው። ካሜራ እየተቀለጠ ነው እንዴ? ቆስጤ በጣም ነው። ተገለጣ አለ ናስቲ ውጣ ካልኩማ በቃ ላዙሮ መሰለኝ። እስቲ እንተያይ እና ቁጭ እንበል። ወደ ርዕሳችን መግባት እንችላለን። ቴንክ ዩ። እሺ አመሰግናለሁ። እኔም ቴንክ ዩ ሁላችሁም። ያ ዛሬ የምንመለከተው ምንድነው? እሱ ዛሬ የምናየው ስለ እውነት ይሆናል ማለት ነው። ውሸትን እንዲህ ካሳየን እውነትስ ምንድን ነው የሚሉ አይኖሩም ብለህ ታስባለህ? እውነት ምንድን ነው? ትንሽዬ ድካም ስላለችብኝ ብዙም አንቆይም። ትንሽ አንድ ሰዓት ያህል ምናምን እሷን እኔና እንጨርሳለን ማለት ነው። ሰሞኑን ሜይ ቢ ጠንከር አድርገን እንመጣ። ሰላም ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ወስጤ ስልጣን አለ እንዴ? በጣም ሙስሊሞችን አስገባ፣ ክርስቲያን አስገባ። መልካም። ከኋላ ሙዚቃ ከፍተሃል፣ ስብከት ከፍተሃል። እሱን አጥፋልን ከታ እውነት ማን ነው? እውነት ምንድን ነው የሚለውን ዛሬ የምንዳስስ ይሆናል ማለት ነው። ስለዚህ ጉዳይ የምንነጋገር ይሆናል። ቶፒካችን አጠር ያለች
ብትሆንም እውነት ማን ነው? እኛ እውነት ክርስቶስ ነው ብለን እናምናለን። ሙስሊሞች ክርስቶስ እውነት ነው ወይንም ደግሞ እውነት ተብሎ ይጠራሉ። እንደናንተ አስተምሮ እውነት ተብሎ የሚጠራው ማን ነው የሚለውን የምንጠይቃቸው ይሆናል ማለት ነው። እና በደንብ አስተውሉ። ክርስቶስ ስለራሱ ቦልድሊ ከተናገረው አንዱ እኔ እውነት ነኝ የሚል ነው። እርሱ እውነት ነው የምንከተለው የምናመልከው እርሱ አምላካችን እውነት ነው። ሙስሊሞች አላህ እውነት ነው ወይ? አላህ እውነት ነው ብለህ ታምናለህ? ጥርጥር የለውም። ኦኬ። ስሙ ነው የአላህ ስም እውነት የሚል ስም አለው ማለት አልሐቅ የማን ነው ስም? ያላህ ነው። አልሐቅ ተብሎ ፍጡር ሊጠራ ይችላል? እውነት ያወራ ሰው ሐቅ አውርተሃል ይባላል። ሐቅ አውርተሃል ሳይሆን ተብሎ ሊጠራ ይችላል ወይ? አልሐቅ ተብሎ ሊጠራ ይችላል? አና አልሐቅ ማለት እችላለሁ? ይችላል። ስለዚህ አላህን ስሙን ማሻረክ አላጨምርም። አና አልሐቅ ማለት እችላለሁ? ሐቅ አል ሚሊዮን አጨምርም። ለምን? እኔ እውነት ነኝ ብልስ አላህ እውነት ነው። ለምን እውነት አይደለም? አንተ እውነት ልትሆን አችልም። ሰው ነህ፣ ፍጡር ነህ፣ እንደገና ደግሞ የእሱ ባሪያ ነህ አይደለም? ስለዚህ እውነት ተብሎ የሚጠራው ማን ነው? አላህ ብቻ ነው። አዎ። ስለዚህ እውነት ማለት ፈጣሪ ማለት ነው። እውነት ማለት ቃላቱና ፈጣሪነቱን እንደምታገናኙ አለው እኮ። ምን አልከኝ መሰለ? ፍጡር እኔ እውነት ነኝ ሊል አይገባውም አልከኝ። እውነት ተብሎ በመጠሪያ ደረጃ ይኸውልህ ወንድሜ፣ እኔ እውነት ነኝ ማለት ፍጹም ነኝ፣ አልሳሳትም፣ ከኔ በታች በቃ ምንም ነገር እንትን አይለኝም እንደማለት አይደለም። አይደለም ነው እንጂ እኔ እውነት ነኝ፣ ትክክል ነኝ። እሺ ነው። እሺ አንተ አትሳሳትም፣ ሰው አይደለህም፣ ውሸት አታወራ እኮ። አሁን ከኔ ጋር ምን አገናኘው? ይባላል አይባልም? ያንተን አርጉመንት ነው የምፈልገው እኮ። አይባልም። እኔ እውነት ነኝ፣ እኔ ትክክል ነኝ አይባልም። እንዴት ይባላል? ምክንያቱም የሰው ልጅ ነው። በደንብ አስተውሉ። እኔ እውነት ነኝ አይባልም እንዴ? እኔ እውነት ነኝ፣ ፈጣሪ እውነት ነኝ ካለ እኔ እውነት ነኝ። እንዴት ነው እውነት ነኝ የምትለው? ስለዚህ እኔ እውነት ነኝ ማለት የሚችለው ፈጣሪ ብቻ ነው ብለህ ነው የምታምነው? አዎ ፈጣሪ እውነት ነው፣ ብቸኛ ነው። ብቸኛም ስለሆነም ነው። እኛ ደግሞ ሰዎች ነን፣ ተሳሳች ነን። እንደገና ደግሞ የሰው ልጅ በቃ በየትኛውም መንገድ እውነተኛ መንገድ አይሄድም። የሆነ ሰዓት በሆነ ደቂቃ ይሳሳታል። ፖይንቴን በደንብ አገኘው። ስለዚህ ፈጣሪ ብቻ ነው እውነት ተብሎ የሚጠራው። እኔ እውነት ነኝ እውነት ነው ተብሎ የሚጠራው እኔ እውነት ነኝ አይደለም። አንተ ያዝከውን መንገድ እኮ አሁንም አግኝቼዋለሁ። እውነት ነኝ የሚለው ነገር ፍጹም ነኝ ከሚለው ጋር አይደለም የሚገናኘው። ገብቶሃል? መጀመሪያ አንተና እኔ በቃ መግባባት አለብን። አንተ ያዝከው ርዕስ ገብቶኛል። እውነት ነኝ ያየኸው ነገርና ወይም ደግሞ የምታደርገው ነገር ልዩነት አለው አይደለ? ልክ በዛ መንገድ እኔ እውነት ነኝ ማለት በሁሉ ነገር አስረጂና የሰው ልጅ ወይም ደግሞ የሆነ ዝቅ ያለ ነገር ሁሉ ማራኪ ነኝ እንደማለት ነው አይደለ? ሁሌም እውነት ሰሪ ነኝ እንደማለት ነው አይደለ? ያ ደግሞ አይሆንም። እውነት የሚሰራ ነገር ቋሚ ነው። እውነት የሚሰራ ነገር ደግሞ ዛሬ ቢበላሽ ነገም ማስተካከል የሚችል ነገር ነው። የሰው ልጅ ደግሞ ያን አይችልም። ነገ ሟች ነዋ። ኦኬ። ስለዚህ እውነት ፍጹም እውነት
ፈጣሪ ብቻ ነው የሚለው ያስማማናል። በትክክል መልካም። ስለዚህ ይሄ አካል ኢየሱስ ክርስቶስ ነው ማለት ነው። ክፈትልኛ እንዴ? ኢየሱስ ክርስቶስ ነው አላልኩም፣ አላህ ብቻ ነው ያልኩት። አሁን አላህ እኔ እውነት ነኝ ያለበትን ትከፍትልኛለህ? እኔ ክርስቶስ እኔ እውነት ነኝ በራሱ አንደበት ያለበትን ልስጥህ። በደንብ አስተውሎ አርጉመንቱን ራሱ በተናገረው እውነት ነኝ ብሎ ሊናገር የሚችለው ፍጹም የሆነ ስለሆነ ሰው ደግሞ ሊሳሳት ነገም ደግሞ እንከን ሊያመጣ ስለሚችል ፍጹም ሊሆን ስለማይችል እውነት አልሐቅ ተብሎ የሚጠራው ፈጣሪ ብቻ ነው ብሎናል። ተስማምቻለሁ። እኔ እውነት ነኝ ያለ የኔና የናንተ ጌታ ክርስቶስ ኢየሱስ ነው። አሁን በተመሳይ አላህ ራሱን እኔ አልሐቅ እባላለሁ ያለበትን የቁርአን ክፍል ላይ ተሰጠነኛለ። ኢየሱስም እንዲህ አለ፣ እኔ መንገድና እውነት ህይወትም ነኝ። ምንድን ነኝ? እውነት ህይወትም ነኝ። ይሄም ማለት የሚችለው ፈጣሪ ብቻ ነው ብሏል ሴፉ። ይሄ ማለት ደግሞ ማለት ነው አንድ ነገር እኔም ልንገርህና፣ እሺ አላህ ደግሞ በእኛም ቁልሁ አላሁ አሀድ። እኔ አልጠየቅኩም። ለምን እንዴ? አንተ የሚያወራኸውን እኔ እኮ እውነትን ነው አላህ ራሱ ያለውን እኮ የምነግርህ አይደለ እንዴ? ያልጠየቅኩህን ለምን ታወራለህ? ካዳ እኔ አላህ ስንት ነው ወልዷል አልወለደም የሚል ጥያቄ ውስጥ እኮ አይደለሁም ያለሁት። እውነት የሚለው ላይ ነው። ወልዷል አልወለደም ልመጣልህ ነው እኮ እውነት መሆኑን ልመጣልህ ነው። እንቅልፍም አይዞ ማያንገላቻም ሲባል ሰምታለህ። እኔም የጠየቅኩህ እኔ አላህ ተኝቷል አልተኛም ብዬ አልጠየቅኩህም። እውነት ስለሆነ ነው ማይተኛው፣ እውነት ስለሆነ ነው ሁሉም ነገር አምሳያም የሌለው። አንተ እኮ የምትለኝ ኢየሱስ እኔ አላህ ማንን ይመስላል የሚል ጥያቄ አልጠየቅኩህም። አላህ ተኝቷል አልተኛም ብዬ አልጠየቅኩህም። አላህ ወልዷል አልወለደም አይደለም ጥያቄያችን። ሽፍት ለማድረግ አትሞክር። ከከበደ አልቻልኩም ማለት ሸርተት ማለት ትችላለህ። ጥያቄው ምንድነው? እሱ የተስማማንበት እኔ እውነት ነኝ ብሎ መናገር የሚችል ፈጣሪ ብቻ ነው። እውነት ነኝ የሚለው ለፍጡር አይሰጥም፣ ለፈጣሪ ነው ብለኸኛል። እዚህ ላይ ተስማማን በኋላ ስለዚህ ክርስቶስ እኔ እውነት ነኝ ብሏል አርጊው ታደርጋለህ ወይ ስለ አይ አላህ አልወለደም አልተወለደም፣ አላህ ቢጤ የለውም፣ አላህ አይተኛም፣ ይሄ ውይይታችን ጋር ምን አገናኘው? ምንም ይገናኝ አይደለም። ማይክን አንሳና እውነት ነኝ የሚለው ላይ አርጊው ማድረግ ከቻልክ ቀጥል። ወላቁል ሙቢን ቆይ ጣልቃ አትግባ፣ ጣልቃ አትግባ። ዋብያ እንዴት ነህ? ጠፍተሃል ደግሞ ሰላም ነው ብዬ ነው የገባሁት። ሰላም ብያለሁ እኔም። ቆይ አንዴ ጨርስ እሱ። እሺ ቀጥል። ዞር ብዬ ነው። ምን አልክ? ዞር ብዬ ነው። ቀጥል። አጋጣሚ ያው አርጊው የምታደርገው ካለ ቀጥል አልኩህ እኮ ለአንተ ለቀኩልህ መድረኩ። አዎ አላህ ብቻ ነው እውነት። እኔም እኮ መለስኩልህ። አንተ እኮ ኢየሱስም እኔም መንገድ ነኝ እውነትም ህይወት ነኝ፣ እኔም በእኔ በቀር ወደ አብ የሚመጣ የለም ነው አይደል የሚለው? እኔ እውነት ነኝ ብሎ መናገር የሚችለው ፈጣሪ ብቻ ነው ብለኸኛል። አዎ። ስለዚህ ክርስቶስ እዚህ ጋር ምንድን ነው እሱ ፈጣሪ ነኝ እያለ ነው ማለት ነው። እኔ ስለ ክርስቶስ እኮ አይደለም እያወራሁልህ ያለሁት። እኔ ወንድሜ ስለ መጽሐፍ ቅዱስ አይደለም፣ ስለ እኔ የማውቀውን ነው እየነገርኩ ያለሁት። አላህ እውነት ነው። አላህ እውነት ነው። ለህዝብ የሚያስተላልፈው ለፍጡራን የሚያደርገው የሚሰጠው ኦልሞስት በመጀመሪያው እንትን ላይ ገለሃል። እንኳን ደህና መጣህ አሎ። አልሐምዱሊላህ አላህ እውነት ነው የሚል ቦታ እኮ አለ። አንቀጹን በረሳውም ኢነላህ ሁወል ሐቁል ሙቢን የሚል አለ። ምን ይላል? አላህ እውነትና ግልጽ የሆነ ነው። ማን ያለው? ቁርአን ላይ አለ። አያው ረሳሁት ለመናገር። ኦኬ። ስለዚህ እውነት ተብሎ የሚጠራው ፈጣሪ ብቻ ነው።
አይደለም። ፍጡርም እውነት ተብሎ ሊጠሩ ይችላሉ። አንዴ ይኸውልህ እውነት ተብሎ የሚጠራው ቃል ነው። ይኸውልህ እውነት ተብሎ የሚጠራው ፕሊስ አልቻልኩም ብለህ አስተላልፈሃል። ካስተላለፍክ በኋላ እንዳትደርብ። ምክንያቱም ስትደራረቡ 2-3 ሰዎች ማስተናገድ ስለማይቻል መረባበሽ ስለሚሆን ፖዝ የሆነችው ሀያት ተመለሽ። ፖዝ የሚሆኑትን አስወርዳቸው። ቆስል ካሜራችን ሰፊ እንዲሆን ባለስራ አድርገቦች ቀጥል። ምን ላይ ነበር ስላለውኝ እኔ ቀድመዋለሁ ይመስለኛል። እፎይ ዌልካም፣ እንኳን ደህና መጣ። ላላ አቀርበኝ ማንታ አስረን አርፈህ ቁጭ በል። እኔ ኮንፈረንስ ማውራት ዋብያ እቀድምሃለሁ፣ አርፈህ ቁጭ በል ነው የምልህ። አንዴ እሺ። ይሄ ዋሃብያው የሚለው አይቀድምም፣ ዝም ብሎ ለእንትን ለማለት ነው። ማንኛውም የሚቀድመው ቦስ ይቀድማል። ዋሃብያ ይቀድማል። ቦስ አንዴ ሁለተኛ ገባቱ ነው ነኝ። አዎ እኮ አንተ ነው። እሺ ዋሃብያው ሰላም ሰላም። ዛሬ እንዳውም ፌስ ቱ ፌስ ነው አንተ ጋር ማውራት ፈልገው። እፎይ ያው ፌስ ቱ ፌስ ምን ካሜራ ትገባ ናግባስ ከፍ አድርገህ እንዳውም ፌስ ቱ ፌስ ነው ዛሬ አንተ ጋር ማውራት ፈልገው። ፌስ ቱ ፌስ ኦኬ። መኪና ውስጥ ነው። እሺ ይታያል። ትንሽ መብራት የለም ይሁን። መልካም አልሐቅ ተብሎ የሚጠራው አላህ ነው ብለኸኛል። እኔ እንደሱ አልኩ ማለት አራይ። እሺ ምንድን ነው ያልከኝ? እኔ ስለሱ አላወራህም። እያወራህ የነበረው እሱ ነው። እኔ ሐቅ ነው አላህ የሚል የለም። እንደዚህ እውነት ነው። ምን ነበር ያልከው? እውነት ተብሎ የሚጠራው ማን ነው? የጥያቄ አልሐቅ ተብሎ የሚጠራው ማን ነው? እውነት ተብሎ የሚጠራው ማንም ሰው ሊጠራ ይችላል። እውነት ይናገራል ተብሎ ሊጠራ ይችላል። እርሱ ራሱ በባህሪው እውነት ተብሎ ይጠራል። ግን እውነት ተናጋሪ ነው ሊባል ይችላል። እውነት ተብሎስ ራሱ እኔ እውነት ነኝ ማለት ይችላል። እኔ እውነት ነኝ የሚል አለ ቁርአን ውስጥ። ማ አላህ ነው። ኦኬ። ስለዚህ አላህ እውነት ነው ከተባለ ሌላውም እውነት ነው መባል ይችላል። ያለ ሲፋት ነው የሚሆነው አይደለ? ስለዚህ ያለ ሲፋት ከሆነ እንደዛም ታምናላችሁ ብዬ አስባለሁኝ። ዋብያ እንደሆነ እስማው ሲፋት ውስጥ ስሞቹ የእሱን ተናላቸው እነኛ አላህ ያጸደቃቸውን ሲፋቶች ለፍጡር መስጠት ይቻላል። ጥያቄው ግን ምን ላይ ነበራቸው? አሁን እሱ ባመጣው መዘዝ እኔ አትሉልኝ። ሌላ ጥያቄ ውስጥ ገባና እናውራ። ግልጽ እኮ ነው ጥያቄው። ይኸው ላይ ነው። ወሃቢ ምን አለኝ መሰለህ? አላህ እውነት ተብሎ ሊጠራ ይችላል ወይ ያለኝ። እውነት ተብሎ ሊጠራ አዎ ይጠራል። ምክንያቱም እውነት አይሞትም አይደለ? አንተ አሁን ወሃቢ እውነት ነው ማለት ደግሞ እውነት ደግሞ ቋሚ ነገር ነው አይደለ? አንተ የሰው ልጅ ነህ፣ ፍጡር ነህ። ነገ ትተህ እቺን አዱንያ ትተሃት ትሄዳለህ። እውነት ልትሆን አትችልም። በቃ ምክንያቱም ሞተሃል። ለተከታዮችህ የያዝከውን ነገር ማውረስም ሆነ ማስተማርም አትችልም አይደለ? ያ ማለት አንድ ሰው ወይም ደግሞ አንድ አላህ እውነት ነኝ፣ አዎ እውነት ነው። ምክንያቱም የሚያደርገው ነገር ሁሉ ለህዝበ ሙስሊሙ ወይም ደግሞ ለሱ ባሪያ ለሆኑት ተከተሉኝ፣ እኔ እውነት ነኝ። ምክንያቱም በቃ አሁን እሱ እፎይ የሰጠው መንገድ እውነት ነው የሚለውን ስም ነው። አላህ የሚለውን ቃል ስም ትቶ እውነት ነው እንዲባልለት ነው የፈለገው። ያ እውነት ነው የሚለው የአማርኛ ጽሁፍ ሴፉላ ሴፍ አይ ቲንክ ማን ሚላ ላክሚ ባንዲራ ሰይፈዲን ሶሪ። እሺ
ካላ 99 ስሞች ውስጥ የእውነት ነው የሚለው ስም የለም? ሀቅ የሚለው የለውም? ሀቅ በትክክል ሀቅ ማለት እኮ መጀመሪያ እርሱ ራሱ አንተ ተረድተኸዋል። አላህ 99 ስሞች አሉት አይደለ? 99 ስሞቹ አንዱ ሀቅ ነው አይደለ? በትክክል። ስለዚህ እኔ ነኝ ለአላህ ስም የሰጠሁት ወይንስ እናንተ ራሳችሁ የአላህ ስም ብላችሁ የምታምኑት ነው? ማለት እኮ በአላህ ቦታ ሀቅ ተብሎ እንዲጠራለት እየፈለገ ስም እያደረገው ነው እያልክ ክሪቲሳይዝ እያደረከኝ ስለሆነ እናንተ ራሳችሁ አንዱ ሀቅ ነው ብላችሁ ታምናላችሁ ወይንስ እኔ ነኝ ስም እያወጣሁለት ያለሁት? አሁን እኮ እዚህ ጋር መጀመሪያ ርዕስ አነሳሰህ እኮ አንተ ነህ ስም እንደለጠፍክ ነገር ነው እየሰራ ያለው። ምክንያቱም አላህ አልሐቅ ማለት እውነትን ተናጋሪ ወይም ደግሞ እውነትን ሰባኪ ወይም ደግሞ እውነትን ነገር አድራጊ ነኝ እንጂ እውነት ነኝ በቃ ማለት ግልጽ ነገር ነኝ ለሰው ልጅ ወይም ደግሞ ለኔ ባሪያ ለኔ ተገዥ። አልገባውም። እኔ ትንሽ ልሂድበትና ልወጣ ስለሆነ ጠይቀኝና አልሐቁ የአላህ ስም ነው። ሐቅ እንደገና ደግሞ ሐቅ እሱ የሐቅ ምንጭ ዋናው ምንጩ እሱ ነው። እንደገና ደግሞ በሌላ አያ ሱረቱል ሐጅ 6ኛው አያ ላይ ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير በሁሉም ነገር ቻይና ቻይ ስለሆነ እንደገና ደግሞ ሙታንንም ቀስቃሽ ስለሆነ እሱ ሐቅ መሆኑን ተናግሮ እንደገና ደግሞ ሱረቱል ሐጅ 62 ላይ ذلك بأن الله هو الحق ይህንን አያ ደግሞት ማለት ነው። وأن يدعو ከሌሎች በዚህ ስም የሚጠሩ የለም ማለት አይደለም። በዚህ ስም ግን ሌሎች የሚጠሩ ሚን ዱኒሂ ከሱ ውጭ ባጥል ነው። ለምንድን ከአምላክ ውጭ እውነት ሊሆኑ አይችሉም። መኖር የሚችሉት በአምላክ ነው፣ ያሉትም በአምላክ ነው። እሱ ዘላለም ነዋሪ በፊትም የነበረ በኋላም የሚኖር ስለሆነ እሱ ነው ሐቁ። የነሱ ሐቅነት ግን በሱ ተንተርሰው ነው። ገብቶሃል አባባሌ? በሱ ላይ ነው እና ያ ሐቅ የሚባለው እሱ ነው። ሌሎቹ የሱ ጥገኞች ናቸው። ገባ? ስለዚህ አልሐቅ ተብለው ሊጠሩ አይችሉም ነው አለ። አልሐቅ ተብለው ሊጠሩ አይችሉም። ኦኬ። 3 ጊዜ ነው ይሄ ባይዘው ያው ላሳጥረው ብዬ ነው። 3 ጊዜ ተደጋግሟል። ይሄ ሆል ሐቅ የሚለው 3 ጊዜ ተደጋግሟል። ፈርስት ፐርሰን ላይ ሜቢ አይ ዶንት ኖ ፈርስት ፐርሰን ላይ አለ፣ ሰርድ ፐርሰን በሆነ ንግግር ሳይሆን ፈርስት ፐርሰን በሆነ ንግግር አለ አልሐቅ ተብሎ የተጠራበት ራሱን የጠራበት አስማኡል ሁስና ላይ አልሐቅ ብሎ አለ። ይሄ በራሱ ማለት ነው። ምን ላይ አስማኡል ሁስና ወለ ሐቅ መሆኑ አልሐቅ ተብሎ ተቀምጧል ማለት ነው። ምን ላይ ነው የተቀመጠው? ይሄ አስማኡል ሁስና ላይ አይደለ 99 ከ99 ውስጥ አልሐቅ የሚለው ተቀምጧል። ያ አንተ ቁርአኒስት ነህ አይደል? እኔ ሙስሊም ነኝ። 99 ስሞች የሚል አለ ቁርአን ላይ። ቁርአኑ ላይ የተገለጹ አሉ፣ ከ36 በላይ የተገለጹ አሉ የአላህ ስም የሆኑ ማለት ነው። 99 ሳይሆን ከ36 በላይ። ስለዚህ 99ኙን ስማቸውን የሸመደደ ገነት ይገባል ይላሉ። ታምናለህ አንተ በዚህ? እንደዚህ የሸመደደ ምናምን የሚባል የለም። አንድ ሰው ካመነና መልካም ስራ ካለው ነው እንጂ ይህን የሸመደደ ይህን ያለ አይደለም። ተድኹሉነ ጀነተ ቢማ ኩንቱም ተዕመሉን፣ በስራህ ነው እንጂ የምትገባው ማለት ነው። ይህንን ብለህ ሌላ ሰውን እዚህ ጋር እየዞለምክ እናንተን እያልክ ጀነት የምትገባበት ምክንያት የለም። ስለዚህ ተመዝኖ ነው ሐዲሱ ውሸት ነው። ሐዲሱ ውሸት ነው። ኦልሞስት ከዚህ ጋር የሚጋጭ ነው። ስለዚህ 99ን አንድ ሰው ሚሞራይዝ ቢያደርግ ገነት ይገባል የሚለው ተረት ተረት ነው ማለት ነው። ቡሃሪ ላይ ያለ ሙስሊም ላይ ማለት የተለያየ የለም። እንደዚህ ሚሞራይዝ አድርገህ ና ቶሎ ምናምን የሚባል ነገር የለም ሀቢቢ። ኦራይት። ስለዚህ የእኛውን አትቀበለው፣ ተረት ተረት ነው። ኦራይት። ስለዚህ 99 የሚለውም መስፈርት ማስቀመጥ የለብህም ማለት ነው። ምክንያቱም 99 የሚል መስፈርት ስለሌለ ቁርአን ውስጥ ራይት
ያለ ሐዲስ አለ 99 ስሞቹን የሸመደደ ገነት ይገባል የሚል አዲስ ነው አለው። እሱ ይላል እኔ እንደዚህ የሸመደደ ገነት ይገባል ያለ የለም ያላህ ቃል። ለማንኛውም هو الحق መሆኑን እንትን ለለለ ነው። ቡኻሪ 73 92 አንዴ ክፈተው እስኪ። ብዙም ማታውቅ ከሆነ አላውቅም ነው ማለት። እሺ ኦኬ። አያት 99 ስሞቹን የሸመደደ ገነት ይገባል ርዕስ ነው እሱ። ያ የተያዘ ስለሆነ ስሙ ጋር የተያዘ ስለሆነ እሺ ያውና ይገባል። ይገባል። ኦኬ። ስለዚህ 99 ስሞቹን የአላህን መሸምደድ ገነት መግቢያ መንገድ ነው። አዎ ያስገባል። ስለዚህ ቁጭ ብለሽ አምነህ መልካም ሰርተህ ከዛ ነው። ቆይ አንዴ ውይ ማን አንዴ ቆይ አንዴ ይሰማልኝ አይደለ? በመጀመሪያ እንደሱ የሚላለው ወይ አንድ ጊዜ ልጨርስልህና ልውጣ። እፎይ እኔ ልጨርስና ልውጣ ከይቅርታ ጋር ምን? እሺ አዲሱን አንዴ እናሳየህና ወይንም ተፈለከው ያው ቡኻሪ ኖ እኔ እንደዛ የሚል አልቀበልም። አላህ Subhanahu Wa Ta'ala ይሄንን ሸምድዳችሁ ገነት ትገባላችሁ አላለም። በስራችሁ ነው ገነት የምትገቡት ነው ያለው። ተድخلون ጀነተ ቢማ ኩንቱም ተዕመሉን ነው። ይሄ ነው ትክክለኛው ፐርፌክቱ ነገር ማለት ነው ቁርአን ላይ ያለው። እና አልሐቅ هو አላህ መሆኑን ደግሞ የሚያመለክተው ማለት ነው هو الموجود حقيقة በሐቂቃ መውጁድ የሆነው አላህ ነው፣ ፈጣሪ ነው ማለት ነው። መውጁዱን አላ ወጅህ ላይ የቅል አደም ያ ነገር ደግሞ ማለት ነው አደምን የያዘ አይደለም፣ ወደፊት ማለት ነው የለም መባልን የያዘ አይደለም፣ ደግሞ የሚቀያየር አይደለም። ወላ የተገየር የሚቀያየር አይደለም፣ በዛው በነበረበት የሚኖር ነው እንጂ ተለዋዋጭ አይደለም። ለምን? ፍጡር ስላልሆነ። ፍጡር ምንጊዜም ተለዋዋጭ ነው። ህፃን ነበረ፣ ትልቅ ይሆናል፣ ትልቅ የነበረው ሽማግሌ ይሆናል ምናምን። ሐቅ ግን አላህ በዛው በነበረበት ነው የሚሆነው። ወልኩል ሚንሁ ወኢለይሂ ሁሉም ደግሞ ከሱና ወደሱ ነው፣ ከሱና ወደሱ ነው ማለት አንጨርስልህ ብዬ ነው። ማስረጃውን ልጨርስልህ ብዬ ነው። ኖ ማስረጃ እኮ እኔ ጋር በጣም ብዙ ነገር ሊኖር ይችላል። ባወራ ቁጥር ላወራ መፈልጋቸው የሚቀየር አይደለም ወይንም ደግሞ ሽፍት የሚያደርግ አይደለም አልክ። ለምሳሌ ከአርሹ በላይ ሲሆንስ ቦታ አልቀየረም? ከአርሹ በላይ ምናምን የሚባል ነገር የለም ለአላህ። ያ አርሽ የሚባለው ነገር ማለት ነው ሲስተም ነው። ከዚህ ቦታና እንትን አይደለም። ያ ነገር ሲስተም እንጂ ቦታና የአላህ የሚቀመጥበት እንትን የሚልበት አይደለም። አላህ አዘልይ ነው አበድይ ነው ሲባል ሶስተኛስ መውረዱ ለውጥ አይደለም። የለም እንደዛ ወጣ ወረደም የሚባል የለም። ወጣ ወረደ ለፈጣሪ አይባልም። እና እሱ እዚህ ጋር እኮ ሐቅ መሆኑን ሲነግርህ ማለት ነው። ሹፍ ሐቅ መሆኑን ሲነግርህ አደሙ ወላ የተገየር የሚቀያየር አይደለም። ቦስ ሀያትና ሴፉ አንድ አዳምጡኝ። ቦስ በሐዲስ የሚያምን ሰው አይደለም። አንድ የተረጋጋ ዋብያው እናውቃለን። ዋብያው እነዚህ መጽሐፍት ይሄ ቦስ እነዚህ መጽሐፍት ተረት ናቸው ብሎ ነው የሚያምነው። እናውቃለን። ራሱም አስረግጦ ነግሮናል። ቁርአን ውስጥ ነግሮናል። እና ኮስቴ በእኔ በኩል ጨርሻለሁኝ። ጥያቄ ካለ እቀበልሃለሁ። እፎይ ያለበለዚያ ልወጣ ነው። አልጨረስኩም። አሁን አላቅ ላይ ተስማምተናል። ስለዚህ ከፈጣሪ ውጭ አላቅ ተብሎ ሊጠራ አይችልም ነው አይደለ? ትክክል፣ በትክክል ዛትስ ራይት። ስለዚህ ለእኔ ፈጣሪ ክርስቶስ ነው። ምክንያቱም እኔ እውነት ነኝ አነ ሐቅ ብሎ የጠራው ራሱን ክርስቶስ ስለሆነ እውነት ነኝ ብሏል። ግን ክርስቶስ ብዙ መለዋወጥን አሳይቷል። አሁን በፊት ነበረ፣ አሁን የለም። አሁን አንብበው። ያ ስለሆነ ሐቅ መሆኑን አያመለክትም። ያንን ላመለክተው እወዳለሁ። አያመጣውም። ተለዋዋጭ አይደለም። ኢየሱስ ተወልዷል፣ ክርስቶስ ተወልዷል። አላህ አልተወለደም፣ በነበረበት ነው ያለው። አለመወለዱ ለውጥን አመጣ ማለት አይደለም። ምክንያቱም ሲፈጠር ኢየሱስ ሕፃን ነበረ፣ ትልቅ ሆኗል። ስለዚህ ተለዋዋጭነት ያለው ስለሆነ ያንን አያመለክትም ማለት ነው። ፖስት ይቀጥል። ቦስ እኔንም አዳምጠኛ። በፊት አልፈጠረም ነበረ፣ ሲፈጥር አላህ ተለወጠ ማለት ነው። አንተ ሲሊ አርጉመንቶችን ያቸው። በፊት አልፈጠረም ነበር፣ አሁን ፈጠረ። ያልነበረን ነገር አመጣ አሁን ማለት ነው። ጨመረ፣ አድ አደረገ። አድ አደረገ። እሱ ፈጠረ እንጂ አልተፈጠረም። እሱም
ክርስቶስም እኮ ፈጠረ እንጂ አልተፈጠረም። ችግር የለውም። በስጋ ክርስቶስ ተወለደ። ቆይ ተገለጠ ብለን ነው የምናምነው እኛ። አሁን እኔ እውነት ነኝ ብሏል። ምን ብለናል? አንተ ደግሞ ከፈጣሪ ውጭ እውነት ተብሎ ሊጠራ አነ ሀቅ ተብሎ የሚጠራ እኔ እውነት ተብሎ የሚጠራ ራሱን ፈጣሪ ብቻ ነው ብለሃል። ይህንን ክፍል ትቀበለዋለህ? ለምሳሌ እኔ እውነት ነኝ ያለው እኔ እውነት ነኝ ያለውን የማልቀበልበት ምክንያት ማለት ነው እውነት የሆነ አይቀያየርም። በነበረበት ነው። ቦታ አይፈልግም፣ መወለድን አይፈልግም፣ መኖርን አይፈልግም፣ መጥፋትን አይፈልግም። መፍጠር አላህ ግን በፊትም የነበረ ነው፣ ወደፊትም የነበረ ነው፣ የሚኖር ነው። ቦስ መፍጠርን እንደ ትልቅ ነገር ስላየኸው እኮ ነው አንተ። ከአንተ አንጻር መፍጠር ትልቅ ነገር መስሎ ስለታየ ነው። ስለዚህ ፈጣሪ መፍጠር ያስፈልገዋል ማለት ነው። መፍጠር በራሱ ዝቅ ማለት ነው። ለፈጣሪ ሲነገር ክብር አይደለም፣ ትልቅ ነገር አይደለም። መውረድ ወይንም ደግሞ ዝቅ ወደ ታች ብሎ መስራት ስለሆነ ማለት ነው መፍጠር። ስለዚህ መፍጠር ለፈጣሪ ባህሪው ነው። መፍጠር የፈጣሪ ባህሪ ነው። ያ ግን ተለዋዋጭ ባህሪ አይደለም። ከመፍጠሩ በፊት የፈጠረው ነገር ነበረ? ምንም ሳይፈጥር ነበረ። ከፈጠረም በኋላ ነበረ። በዛው ባለበት ነው እንጂ ተቀያየረ፣ ዛርሽ ላይ ወጣ፣ እዛ ላይ ወረደ አይባልም። ስለዚህ በስጋ መገለጡን ለውጥ ካልከው እኛ ተለወጠ ብለን አናምንም። ያለመለወጥ ብለን ስለምናምን ማለት ነው። አንተ ግን መፍጠርን ዝቅ ማለት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? መፍጠር በራሱ ለፈጣሪ የሚጨምርለት ከፍ የሚያደርገው ነገር አይደለም፣ ዝቅ ማለት ነው። በስጋ መወለድ ብቻ ሳይሆን ሎክ ፈጣሪ ከፍጡራኑ ጋር ኮሚኒኬት ማድረጉ በራሱ ወደኛ ዝቅ ማለቱ ነው፣ ወደኛ መቅረቡ እንጂ ለሱ አድ የሚያደርግለን ነገር አይደለም። ከባሪዎቹ ጋር ከፍጡራኑ ጋር መነጋገሩ በፊት ያ ከባሪዎቹ ጋር ማይነጋገረው ከባሪዎቹ ጋር መነጋገሩ በራሱ ከፍ ማለት ነው። እሱ ግን ወላ አደም ወላ ተገይር ያ መለዋወጥ ባህሪ የለውም። እሱ እኛ ፈጣሪ ተለዋወጠ የሚል ባህሪ የለንም ወንድማችን። ኖ አሁን ለምሳሌ ኢየሱስ ተወለደ ከማርያም፣ ቃል ነበረ፣ ስጋ ሆነ፣ ከቃል ወደ ስጋ ተቀየረ። መቀየር ነው። ስለዚህ ለፈጣሪ አይመችም ማለት ነው። ፕሊስ ቦስ ሞዳሊዝምን እኛ እናምንም። መለወጥ በእኛ ሄረሲ ነው፣ ውግዝ ነው። ተለወጠ የሚል አስተምሮ በእኛ ውግዝ ነው፣ ያወጣል ከክርስትና። ጣልቃ አትግቡ። እሺ አስተምሮታችን ይሄ ነው። ቦስ በደንብ ተመልከት። እንዲህ ይላል፣ ክርስቶስ ሁሉን የፈጠረ ነው። ተመልከቱ። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደም በኋላ የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። እርሱ መቼም መች አንድ ነው። የመለኮቱ ባህሪ ወደ ሰውነቱ ባህሪ አልተለወጠም። ምን ይላል? አልተለወጠም። ተለወጠ ምናምን የሚል አንተ ከኪስ ያመጣው ነገር ነው ቦስ። እኛ አስተምሮታችን አይደለም። ምን ይላል? አልተለወጠም። የሰውነቱን ባህሪ ወደ መለኮት ባህሪ አልተለወጠም። በቃ አስተምሮታችን ይሄ ነው። አለቀ። ኦኬ። ስለዚህ ቦስ ቁርአን ያላ ቃል ነው ብለህ ታምናለህ አንተ? እኛ ክርስቶስ የአብ የባህሪ ቃል ነው ብለን እንደምናምነው ቦስ እኔ ጋር ያውራ ፕሊዝ። ሀያት ጋር ቀጥሎ። እኔ ስራ ላይ ስለሆንኩ ልወጣ ነው። ወደ በኋላ እመለሳለሁ። ቴንክ ዩ። እሺ ቴንክ ዩ። ከስር ያለኸው ተመለስ ወይንም አስወጣው። ቆሴ ሸኘው። ኦራይት እንኳን ደህና መጣሽ ሀያት። አመሰግናለሁ። መልካም። አልሐቅ ከአላህ ውጭ ተብሎ የሚጠራልህ ሀቅ ነቢያቶች ሁሉ ሀቅ ሊባሉ ይችላሉ። ነቢያቶች ሁሉ አልሐቅ ተብለው ሊጠሩ ይችላሉ። አዎ እውነተኛ ሊባሉ ይችላሉ። ስለዚህ እኔ ሀቅ ነኝ ብለው ማለት ይችላሉ ነቢያቶች ማለት ነው። አዎ እውነተኛ መልእክተኝነታቸውን ሊያረጋግጡ የሚሉበት አጋጣሚ አለ። ስለዚህ አና ሀቅ ብለው ነቢያቶች ማለት ይችላሉ። ስለዚህ አላህ ብቻ ሳይሆን ሀቅ ተብሎ ቢጠራው ነቢያቶችም ሌሎችም ሰዎች ለምሳሌ ከእውነተኛ አምላክ የተላኩ መሆናቸውን ሀቅ ጎዳና ላይ መሆናቸውን ይናገራሉ። ስለዚህ በደንብ አስተውሉ። አልሐቅ ነን ብለው ነቢያቶች ማለት ይችላሉ። አላህም አልሐቅ ተብሎ ይጠራል አይደለም? አዎ የአላህ ሱብሓነሁ ወተዓላ ሐቅነት ፍጹማዊ ነው። የነቢያቶቹ ነብይነት ሐቅነት ደግሞ
ከፈጣሪ ዘንድ ይዘውት የተላኩት መልእክት የሚያመላክት ነው። ስለዚህ አሁን መሐመድም አነል ሐቅ ማለት ይችላል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐቅ ጎዳና ላይ እንደተላኩ ተናግረዋል። ስለዚህ አነል ሐቅ ማለት ይችላል። ስለዚህ አንቺ መሐመድ አልሐቅ ነው ብለሽ ትጠሪዋለሽ። ለምሳሌ እኔ ሐቅ ጎዳና ላይ ነኝ፣ ሐቅ ላይ ነኝ ብዬ ልናገር ይችላል። ጎዳና ላይ ነሽ፣ እሱን ታዩ። ጎዳና ላይ ነው ወይንም መንገድ ላይ ነው የሚለውን ታዩና ቆይ መሐመድ አልሐቅ ተብሎ ይጠራል ያልኩሽ መልስሽ ምንድነው? ነቢያቶች ሁሉ እንዳገባቡ ሐቅ ሊባሉ ይችላሉ አልኩ እኮ። አሁን የጠየኩሽን ቀጥታ መሐመድ አልሐቅ ተብሎ ይጠራል አይጠራም እኮ ነገርኩ እኮ። ነብይ ሰለላሁ ዐለይሂ ወሰለም በሐቅ ላይ የተላኩ ናቸው አልኩ እኮ። መለስኩልህ። ይጠራል አይጠራም? እኔ እውነት ነኝ፣ እውነት መንገድ ነኝ ብሏል አይደል? አንተ ያመጣኸው ቨርስ ወይ ሰይፈዲን ሚታርክ መጫጫህ አንፈልግም። በደንብ አስተውይ። ቀላል ጥያቄ ነው የጠየኩሽ። መሐመድ አልሐቅ ተብሎ ይጠራል አይጠራም? መለስኩልህ እኮ። ሌላ ጥያቄ ካለ ቀጥልና እናውራበት። ኦኬ፣ ነቢያቶች አልሐቅ ተብሎ ይጠራሉ አይጠሩም? ነገርኩህ። አዎ፣ አላህ Subhanahu Wa Ta'ala ከሐቅ ላይ አድርጎ እንደላካቸው ይናገራሉ። ስለዚህ እኔ እውነተኛ ነኝ ሊሉ ይችላሉ ነው ማለት ነው። ቴንክ ዩ። ያስገድልሻል፣ የንግግርሽ ያስገድልሻል። አንድ መረጃ ብቻ ታዘጋጅልናለሽ። ሀያት ይሄንን አንብቢለት አናላህ ተብለው ይባላሉ ብላናለች። ቆይ አንዴ ጎንደሬዋንም እንድገማ አላህ Subhanahu Wa Ta'ala አንዴ ይሰማል አይደል? ይኸው መረጃ አንጥታለች። ኖ ጎንደሬዋ መረጃ አንጥታለች። ጎንደሬዋንም እንድገማት። ቀጥይ ጎንደሬዋ። አንቺ ጨርሰሻል። ነቢያቶች ተብለው ይጠራሉ ብለሻል። ጎንደሬዋ ቀጥይ። ረሱል ሰለላሁ ዐለይሂ ወሰለም በግልጽ መንገድ በእውነት መንገድ ላይ እንዳሉ የሚናገር ቆይ ሁለት ስትሆኑ ስታወሩ መረባበሽ ይመጣል። አንዳችሁ ስታወሩ አንዳችሁ ሚት አድርጉ። ጎንደሬዋ ሀያት ባለችው ትስማሚያለሽ? እኔ ጋር ጨርስ። አዎ ነቢያቶች እውነት ናቸው። ነቢያቶች እውነት ችግር የለውም። ሀያት አብሽሪ፣ እኔ ካንቺ ጋር ነኝ። አንዴ ሚት አድርጉ። በቃ መደራረብ ከሆነ ያስጠላል። ምክንያቱም ጨረሽ ብዬ ነው ወደሱ አያልኩት። ቆይ አይደለም፣ እሷ መረጃ አለኝ ልርዳይ ስትል ነው ከፍ ያደረኳት እንጂ ምንም መስፋፈት ያደልሽ። እሷም ከአንቺ ጋር የምትስማማ ነች። አዎ ነቢያቶች ማድረግ ትችላለህ። አክቹዋሊ መጽሐፍ አለኝ የራሱ መጽሐፍ መክፈት ትችላለህ። ቆይ ስለዚህ እሷም እንዳንቺው ምን ብላለች? በደንብ ስሙ። ነቢያቶችም አልሐቅ ተብለው ይጠራሉ፣ ሰዎችም አልሐቅ ተብለው ይጠራሉ፣ አላህም አልሐቅ ተብለው ይጠራሉ። እናመሰግናለን። ይህ አስተምሮ እንደሚያስገድልሽ ላሳይሽ። ኦኬ አንዴ ሀባሽና መምታቻቸው አዳምጪ። ቆይ ጨርስ ነው። ክፈትልን አንዴ ፔጃ አዳምጪ። ቆይ ይነበብ። አልሐቅ ብለው ራሳቸውን የጠሩ ራሱ ተገለዋል። ይሄ ቀጥታ ያስገድላል በእስልምና። አንበው አንተ በቤትም እንትን ትላለህ እንደ መጀመሪያ መጀመሪያ ቦታ ሀሳቤን ልጨርሳ። መጀመሪያ እባክህ ሚዩት ምናምን አዳምጪ። ይነበባው መጽሐፍ አትረብሽ። ሀሳብ ሳታስጨርስ የሰው እንትን አትቋቋይ። ቆይ እኮ ታልቆል መጀመሪያ እኔ ላውራ ወሰንደረስ አንበው ተጣው እየጠጣ አሁን እኔ አስጨርሳት። አልጨረሰችውም እኮ እሷ ራሱ መጀመሪያ እኔ ልጨርስ። አትክፈት። አሁንም ዩቲዩብ ላይ አዘጋጅልኝ ቪዲዮን የተናገረችውን ባክ አድርገህ አዘጋጅልኝ። ቀጥታ ጠይቅሻለሁ። ነቢያቶች አላቅ አተረበሽ ውሃ እየጠጣሁ አሁን ላውራ። አውሪ ስላወራሽ ለውጣታ ዩቲዩብ ላይ ያለውን የተናገረችውን አዘጋጅልኝ። አዘጋጅለት እኔ ማን ስለምደግምልህ ነው። ቆይ አንዴ ተረጋጋ። እሺ ተረጋጋ። አላህ Subhanahu Wa Ta'ala ምን ይላል በሱረቱል ሐጅ ተራ ቁጥር
61 እና 62 ላይ ማለት ነው። ذلك بأن الله هو يحيي الليل في النهار ويخرج النهار في الليل وأن الله سميع بصير ይላል። ይህ አላህ ሌሊትን በቀን ውስጥ የሚያስገባ ቀንን በሌሊት ውስጥ የሚያስገባቸው አላህ ሰሚ ተመልካች ነው ይልና ይህ እርሱ ይላል ذلك بأن الله هو الحق وأن ما يدعون من دونه وهو باطل ይላል። ይህ አላህ እርሱ እውነት በመሆኑ ከእርሱ በቀር ሌላ የሚገዙት ነገር እርሱ ውሸት በመሆኑ አላህም እርሱ የሁሉ በላይ ታላቅ መሆኑን ይላል። ስለዚህ አላህ Subhanahu Wa Ta'ala ምንድነው ሐቅ የመሆኑ ከእርሱ በቀር በሐቅ የሚመለክ አምላክ አለመኖሩ ነው። ታዲያ ነብያቶችስ እንዴት ናቸው ሐቅ የሚባሉት ከተባለ በሪሳላቸው አንድ አልጨረስኩም ተረጋጋ ውሃ እየጠጣ ተረጋጋ ሐሳብ አሁንም እሺ እታችን የተናገረችበትን መረጃ ላሰማ የእሱን አሰማና ቪዲዮውን መጽሐፉን ክፈተው። ስለዚህ እሷም እንዳንቺ መንበራለች በደንብ ምንድን ነው ማትጨርሳት? ምን አልከኝ? አንዴ ዝም በይ። ወንደሬው እንዳለ በሽተኛ ናቸው፣ እንዳለ ዘገምተኞችና በሽተኞች ናቸው። ተመልከቱ። ንግግሯን እንዳስደምጠውና ከእስልምና እንደወጣች ያሳያል። በድሮቹ ጊዜ ብትሆን አንገቷን ይቆርጧታል። ቀጥል። ነቢያቶችም አልሐቅ ተብለው ይጠራሉ፣ ሰዎችም አልሐቅ ተብለው ይጠራሉ፣ አላህም አልሐቅ ተብለው ይጠራሉ። እናመሰግናለን። ያስተምሩ እንደሚያስገድልሽ ላሳይሽ። ታንክ ዩ። አዎ ብላለች። ገልጽ 41 ወይስ 21? 21 እንጂ 41 ነው አንበሽ። ኦኬ እሺ፣ ሙሉ ላምበው። አላህ ያለበ አላህ ጀጅን የተገደለበትን ፓርቱ። እሺ መልካም፣ እዚህ ጋር እንጀምራለን። በተስፋው ስም ከሸሪያ ጋር የሚቃረኑ ተግባራትን መፈጸም ተጀመረ። ዳንስና ሙዚቃ እንኳ በተስፋው ስም ላይ ወጣ። ኮታች ወረደኝ አላቅም ይለው ጋር አልገባም። የሁሉ አንድ መጽሐፍ ልታ ነበር እንዴ? እሺ እዚች ጋር እሺ አርቀው ከአላህ ጋር በቀጥታ የምንነጋገርበት ጥበት ነው እያሉ ከሸሪያው ያፈነገጡ የግጥም ውዳሴዎችን የሚያቀርቡትን መድረክ አደረጉ። አንዳንዶች ከዚህ ምራቅ ብለው ተስፋውን ከአላህ በስተቀር ገልጽ 41 እኮ አልከኝ። እሺ ቀጥል። እሺ እያሉ ከሸሪያው ያፈነገጡ የግጥም ውዳሴዎችን ማድረግ ጀመሩ። አንዳንዶቹም ከዚህ ራቅ ብለው ተሰውፈን 41 ምንድን ነው እያነበብክ? ለምሳሌ የሚል የለም። የማንን ነው የከፈትከው? የትኛው መጽሐፍ ነው የከፈትከው? ሀባሽና ማምታቻቸው 21 ብዬሃለኝ። መጽሐፍ ስም አስጠቅስ። ፔጅ 1 ሀባሽና ማምታቻቸው። ኦኬ እሺ 41 ስላልከኝ ነው። እሺ አዳምጥ ቅድሜ የትኛው መጽሐፍ እንደጠቀስኩ ስም። እሺ የተለያየ መጽሐፍ ነው የጠቀስኩት። ኦኬ ሁለቱም ጅማሬያቸው እንደዛው ነው። መልካም እሺ ፔጅ 21 አይደል? አዎ ሀባሽና ማምታቻቸው ከሆነ ፔጅ 21። አዎ ኦኬ ፔጅ 21 እሺ ኦኬ የኢስላም ማህበረሰብ ከምን 8ኛው አንብበው 8ኛው እሺ እንደ አልሃጅ እና ኢብን አረቢ የመሳሰሉት ሱፊ ነን ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገቡ ፍልስፍናዎችን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ አልሃጅ ማን ነው ሐቅ በሚል ጥያቄ ጀመረና አነል ሐቅ ማለትም አልሐቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች አልሐቅ የምንለው አላህን ብቻ ነው። ሰውየው ግን አለ ራሱን አልሐቅ ብሎ ጠራ። ይህንን እንዲተው ቢመከር እምቢ አለ። በዚህም የተነሳ በጊዜው የነበረው የባግዳድ ሐሊፋ በስቅለት ቀጣው። በምን በስቅለት ቀጣው? አልሐቅ ተብለው አልአረቢና አልሐጅ ስሙ እንትን በለው አልሐጅ
አልሐጅ ሐለጅ እንዴት እንደተገደሉ በጣም ዘግናኝ በሆነ ሁኔታ ነው የተገደሉት። አነል ሐቅ ማለት ቀጥታ ያስገድዳል። ምክንያቱም የአላህን ሲፋት ወስደሃል። ለአላህ ብቻ የሚሰጥ ሲፋ ነው። አነል ሐቅ በፍጹም ማንም ሊል አይችልም። እከሌ ሐቅ ነው በፍጹም ሊል አይችልም። ቀጥታ ያሳርዳል። አራቱ መዛቦች ሻፊ፣ ማሌኪ፣ ሐንበሊ፣ ማሊኪን ጠርቻለሁ። በአራቱም መዛብ ያኛው መዛብ ወልጀነቱ ሐቁን ምናምን ያ እናምናለን። እውነት ነው እኮ መኖራቸውን እውነት ናቸው እያልክ ማመን ትችላለህ። አና ለሐቅ እከሌ ሐቅ ነው ብለህ ማለት ግን አይችልም፣ አይቻልም። አላህ ብቻ ነው ተብሎ ይጠራል። እንጨምርልህ ይህ ሰውዬ እንዴት እንደተገደለም ላሳየህ። ሀባሽ ማን ነው የሚለውን ፔጅ 41 አንድ ክፈተው። እሺ እንደ አልሐጅና ኢብን አረብ የመሳሰሉት ሱፊ ነን ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገቡ ፍልስፍናዎችን በተሰውፍ ስም መጽሐፍ ማስተማር በደንብ አዳምጥ። ያውልህ ዋሃብያው ግልጽ የሆነ ምን ውስጥ ኩፍር ውስጥ የሚከት ምን አልሐቅ ፍጡር ተብሎ ይባላል ማለት ግልጽ ኩፍር ውስጥ ይከታል። ቀጥላ ኦኬ ግልጽ የወጣ ኩፍር ውስጥ የሚያስገባ ፍልስፍናዎችን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ አልሐጅ ማን ነው ሐቅ በሚል ጥያቄ ጀመረና አነል ሐቅ ማለትም አልሐቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች አልሐቅ የምንለው አላህን ብቻ ነው። ሰውየው ግን ራሱን አልሐቅ ብሎ ጠራ። ይህንን እንዲተው ቢመከር እምቢ አለ። በዚህም የተነሳ በጊዜው የነበረው የባግዳድ ኸሊፋ በስቅለት ቀጠው ከአይሁድና ክርስቲያን መነኮሳት ጋር የተቀር። ስለዚህ ምን አደረገው? በስቅለት እንዲቀጣ ተወሰነበት። ለምን? አልሐቅ ስለሆነ። አልሐቅ ተብሎ የሚጠራው ማን ብቻ ነው? ወገን ኮመንት ጻፉልኝ። ማን ነው ብሎናል? አላህ ብቻ ነው። አልሐቅ ማንም ተብሎ ሊጠራ አይችልም። ሴቶቹ ይመጡና ግን ምንም የሚያውቁት ነገር የለው አልሐቅ ሌሎች ዋብያው ማይክን አንሳ። አልሐቅ ፍጡር ሊባል ይችላል? ለምሳሌ ሙሐመድ አልሐቅ ነው ማለት ይቻላል? ሙሐመድ ሐቅ ነው፣ እውነት መልእክተኛ ነው ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ሙሐመድ አልሐቅ ነው። እውነት ነው። ሙሐመድ ሰለላሁ ዐለይሂ ወሰለም እውነት ነው። ቴንኪው። ስለዚህ አልሐቅ አላህ ብቻ አይደለም የሚባለው ብቻ ብለው ያሉት ዋሽተዋል ማለት ነው። ይህ ሲጀመር መጽሐፉን ከየት ነው ያመጣችሁት? ዋሽተዋል ማለት ነው። ዋሽተዋል አይደለም? ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እውነት ናቸው፣ ሐቅ ነው። ቆይ ሰንበዲን አልሐቅ ምትል ከሆነ አልሐቅ የሚባለው የአላህ 99 ስሞች አንዱ ነው። አላህ ባህሪውን ወይም ሲፋቱን ለፍጡራን ይሰጣል፣ ያጋራል። ተስማማው በዛ ላይ። እንዲሁም ደግሞ የዚህ መጽሐፍ ባለቤቶች ምክንያቱም ሙሐመድ ምን ብሏል? በአስተምሮ ላይ ከኔ ጋር ከተለያያችሁ ሙስሊሞች ከተለያያችሁ እስካላመናችሁ ድረስ ካፊር ናችሁ ብሏል። ተለያይታችኋል። አሁን ከነኚህ መጽሐፍ ጸሐፊዎች ጋር ማን እንደሆኑ አሳይሃለሁ። ኔክስት የዚህ መጽሐፍ ጸሐፊ ውሸታም ነው ውሸታም አይደለም? በአላህ ላይ ዋሽቷል አልዋሸም? እንግዲህ የእነሱ አረዳ ሊኖር ይችላል። አልዋሽም፣ እሱ አልዋሽም። አላህ ብቻ ነው ሐቅ የሚባለው። እሺ አላህ ሐቅ ነው። ነቢ ሰለላሁ ዐለይሂ ወሰለም መላካቸውም ሐቅ ነው፣ እውነት ነው። እኔ ተልከዋል አልተላኩም ጥያቄ አይደለም። አልሐቅ ተብሎ የሚጠራው ግን ማን ነው? አላህ ሐቅ ነው። እኔ እንኳን ግልጽ ይሆንልኝ ያለን ጥያቄ ወላሂ። ፍጡርም አልሐቅ ተብሎ ይጠራል። ለምሳሌ አሁን ቅድም እንዳልከው ነቢ ሰለላሁ ዐለይሂ ወሰለም ሐቅ ናቸው ወይ ብለህ ነበረ። አዎ ሐቅ ነው። ሐቅ ይናገራሉ ወይ ብዬ አልጠየኩም። ዋብያው መሐመድ ሐቅ ይናገራል አይናገርም ጥያቄ አይደለም። አልሐቅ ተብሎ የሚጠራው ራሱ ግን ማን ነው? እነሱ መምጣታቸው እውነት ነው ወይ ብለህ ነው የማይጠይቅህ? ቅድም አልጠየኩም እኔ። አልሐቅ ማለት ራሱ ባህሪው አልሐቅ ተብሎ የሚጠራ ማን ነው እንጂ ከላይ ሐቅ ይናገራል አይናገርም አይደለም። ንግግሩ ላይ አይደለም። ከላይ ዋሻል ከላይ እውነት ይናገራል የሚል ላይ አይደለም።
አልሐቅ ተብሎ የሚጠራው ግን ማን ነው? አላህ ሐቅ ነው። አላህ ብቻ ወይንስ ሌሎችም ሐቅ ናቸው? ለምሳሌ መምጣታቸው ነው። ማንኛውም ይሁን እኔ አልሐቅ ተብሎ ይጠራሉ ወይ? መምጣታቸው ሐቅ ነው። እሳት መኖሩ ሐቅ። ይህን ክፍል ፍታልኝ። ይህ መጽሐፍ ትክክል ነው? እኔ እዚህ ጋር አረዳዳቸው ሊለያይ ይችላል። ገብቶሃል? ኦኬ። ስለዚህ የአላህን ስሞች ማካፈል ይቻላል ለሌሎች? የአላህን ስሞች ማካፈል አይቻልም። ኦኬ። ለምንድን ነው ሰውየው የተገደለው? ሰውየው ምን አድርጎ ነው ሰውየው የተገደለው? እውነት ነኝ ስላለ። እውነት ነኝ ማለት አይችልም። እሱ እውነት አይደለም። እውነት ነኝ ማለት አይችልም። ሙሐመድ ፍጡር አይደለም። ቴንኪው ቢንጎ። ምን አለን ዋብያው? እሱ ፍጡር ነው። ፍጡር ደግሞ እውነት ነኝ ማለት አይችልም። ስለዚህ ሙሐመድ ፍጡር አይደለም። ታመልኩታላችሁ ስንል ለዚህ ነው ከአላህ ጋር አስተካክሎ የተገደለው ሰውዬ እኔ እውነት ነኝ ስላለ ተገደለ። ለምንድን ነው ለዋለው? አይቻልም እሱ ፍጡር ስለሆነ አለ። ሙሐመድስ እውነት ተብሎ ይጠራል። ሙሐመድ አልሐቅ ተብሎ ይጠራል። ሙሐመድ ከአላህ እኩል ነው፣ ያመልኩታል። ዋሃብዮች በተለይም ሙሐመድን ያመልኩታል። ለዚህ ነው አትሊስት ቦስ አሁን ገብቶታል ሎጂኩ። ሌሎቹ አይባሉም፣ አላህ ብቻ ነው አልሐቅ ተብሎ የሚጠራው በሚል ዘግቶት ወጣ እሱ ቶሎ። እነኚዎቹ ግን ሊዋሹ በሞከሩ ቁጥር መጽሐፍቶቻቸው እንዲያጋልጧቸዋል። አላቅ የሚያስብለው ያሳርዳል። መጽሐፍቶቻቸው አያውቁትም ማለት ነው። ኦኬ አላቅ አይደለም። በመጀመሪያ ደረጃ ሰው ተራ በተራ ነው አይባለው። እሱ ፍጡር ስለሆነ ነው ብለኸኛል አይደለ? ሰውየው ፍጡር ስለሆነ ነው። እኔ ሐቅ ነኝ ማለት አይችልም። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ሐቅ ነኝ ያሉት መምጣታቸው እውነትም ሐቅ ነው። ቆይ እኔ ሰውየውም እኮ መምጣቱ መኖሩ መወለዱ እኮ ሐቅ ነው፣ ውሸት እኮ አይደለም። ሰውየውም እኮ ያለ ማን ጠየቀ? ይሄንን እውነት አመጣ ውሸት አመጣ የሚል ጥያቄ አይደለም ጥያቄያችን፣ ፖይንታችንም አይደለም እሱ። ራሱ በባህሪው ሐቅ ተብሎ ይጠራል ወይ ነው አርጊመንቱ፣ ያ ነው። ኤኒዌይስ ሀዩ የወሎ ቀጥል። የተሻለ አርጉመንት ካለ የተሻለ ግንዛቤ ካለ ቢኒ እንኳን ደህና መጣ። ሰላም ብያለሁ። እንኳን ወደ ላይቭ ተመለስክ፣ ደስ ብሎናል ስለተመለስልኝ። ማስረጃ እስቲ ያምጣልን። መሐመድ አልሐቅ የተባለበት ቦታ ካለ ማስረጃ ያምጣልን። ዝም ብሎ ማዳረቅ አይደለም። ሲጠየቅ መሐመድ አልተባልክም። ራሱ በራሱ አልሐቅ ይባላል ወይ ነው? አሁን ለምሳሌ አለ ዱዓ ላይ ይባላል። ምን ይባላል? ይኸው አንተው አንድ ያስብ ትልቁ ላይ አመጣለሁ። መሐመድ አልሐቅ የተባለበትን የመሐመድ ስም አልሐቅ ተብሎ ተጠርቶ እኛ ምን እንደምንል ታውቃለህ? ዱዓ ላይ እንዳደረግ ማለት ነው። ክፈት ተረት አይደለም። ሙሐመድ ሰለላሁ ዐለይሂ ወሰለም ሐቅ ወና ሩሃ አይደለም። ሙሐመድ አላህ ራሱ አነ አልሐቅ ያለበትን ማስረጃ ስጠኝ እስኪ። አላህ ራሱ አላለም። ስጠኝ እስኪ ማስረጃ። እንዴ አሁን ሱረቱል ሐጅ ላይ እያሳየሁ አይደል? የለም እንዴ እነሱ እያሳየሁ ነበር እኮ። እሱ ማን ነው? እሱ ሐቅ ነው። ማን ነው እያወራ ያለው? እኔ ያልኩህ ኤግዛክት ወርድ ተጠቀምና እኔ ሐቅ ነኝ ያለበትን መረጃ ስጠኝ። ኢነላህ ሁወል ሐቁል ሙቢን የሚል የቁርአን አንቀጽ አለ። ብቻ ጠየቅኩም። እሱ አላህ ሐቅ ነው ሰንበዲ ስላለው አይደለም የጠየቅኩህ። እኔ ፈርስት ፐርሰን እኔ ሐቅ ነኝ ያለበትን መረጃ ስጠኝ። እኔ እውነት ነኝ እንዳለው ቃል በቃል እኔ እውነት ነኝ እንዳለው ኢየሱስ አላህ እስቲ እኔ እውነት ነኝ ያለበትን መረጃ ስጠኝ። አላህ እኮ ራሱን እኮ ነው። ኢነላህ አላህ ሁወል ሐቁል ሙቢን። እሱ ማስረጃ የለም። ክፈተው። እኔ አሁን ሱረቱል ሐጅ ላይ ያነበባችሁ የነበረው እውነት ነኝ ያለበትን መረጃ ስጠኝ አልኩህ እኮ። ኢነላህ ሁወል ሐቁል ሙቢን። እሺ ክፈትለት። ናቆሴ ስንት ላይ ከፈትልህ?
አሁን ሱረቱል ሐጅ ላይ ያወሩ የነበሩት አንቀጹን ብቻ እንትን ልብ አላልኩም እንጂ አለ። ምንድን ነው የሚለው እዛ ላይ? አላህ እውነት ነው። ኦኬ ክፈትለት ቆስቴ። እሺ ቁጥሩን አላውቅም ነው ያልከው። ሱራ 20 እኔ ጠየቅኩ ምንድን ነው በደንብ አስተውል። እኔ እውነት ነኝ ያለበትን ነው። ፈርስት ፐርሰን እሺ እየጠበቅን ነው ወንድማችን። እየከፈትክ መስሎኛል እኮ ሱረቱል ሐጅ ላይ ከፍቻለሁ እኮ። አያ ቁጥር ስንት? ቁጥሩን አላስኩትም ወላሂ። አሁን እያሉ ነበር እነሱ እንጂ ቁጥሩን እንኳን አላስኩትም እንጂ ላመጣለች አለ ወርጄ አስገባችሁ። ሁለተኛ ማለት አምጣ። ይኸውልህ ይሄ ነው ቁጥር 6 አንብብ። ይኸውልህ ይህ አላህ እርሱ መኖሩ የተረጋገጠ እርሱ ሙታንን ሕያው የሚያደርግ እርሱ በነገር ሁሉ ቻይ በመሆኑ ነው ይላል። እኔ እውነት ነኝ ያለ ክርስቶስ ነው። እርሱ እውነት ነውና ያው አላህ ወርጄ ታስገባኛለህ መልሰህ። ዋብያው በደንብ አስተውል። ጥያቄያችን እኔ እውነት ነኝ ያለበትን ነው አላህ የምታመጣው። እኔ እውነት ነኝ ብሏል ክርስቶስ። እኔ አላህ ነኝ ያለ ቦታ ሰው እኔ አንድ አላህ ነኝ ያለ ቦታ አላህ አንድ ሆነ፣ ሶስት ሆነ፣ አምስት ሆነ ምን አገባን? አላህ ጎዶሎ ነው አይደለ? አላህ ጎዶሎ የሚል አምስት ሊሆን ይችላል። አላህ ጎዶሎ ነው የሚል ቦታ አለ አለ። አላህ ጎዶሎ ነው አታውቅም? አሳይኝ። ጎዶሎማ እናንተ እንጂ አላህ ጎዶሎ መቼ የሚል አረ ላሳያችሁ፣ ችግር የለውም። አላህ ጎዶሎ መሆኑን አታውቅም? አንዴ ክፈትለት። ሙስናድ አህመድ አይ ቁጥሩን ስላመጣው ነው። ሙስናድ አህመድ ሙስናድ አህመድ አንዴ ክፈትለት። አላህ ጎዶሎ መሆኑን አሳየው። አንዴ የሚታርጓ አደራርጎ 76 አላሁ አክበር ሚታርጊ ማይከንዳሽ። እሺ ሱራ 22 ቁጥር 62 ይላል አንዱ ከስር። እሱ ማለት ፈልጎ ነው ከፍቼ ይላልው እሱ ነው። ከፈትላል፣ ችግር የለውም። ሙስናድ አህመድ 76 23 እሺ 76 ሐዲስ ብሎክ ላይ ሐዲስ ምን ላይ ሙስናድ አህመድ ሐዲስ ሎክድ ለሽ እሺ ያው the messenger of Allah entered upon me on the third of killing Jafar and said የከፈትከው ቁጥር ስንት ነው? 2708 ነው የከፈትከው። ይኸው ነበር። እሺ ሐዲስ ሎክድ በዚህ ትራንስሌት ላድርገውሽ። አረብ ምን ሆነ ነው ተከላለ። እሺ ሐዲስ ሎክድ እኔ ጎዶሎ ያለውን ለማሳየት ነው እንግዲህ። ፎይ እስኪ ነው ጎዶሎ አምላክ ነው የምታመልከው። ምን ብርቅ ነው? አንብበለት። እሺ እንዲህ ይላል መስሎ ፋል እሺ አረጋለሁ። አንዴ ላንብበውና አብረና በአማርኛ አድርገውና ሙሉ ሰው አንብብ። እሺ ወደ አማርኛ ቀይረው እንግሊዝ እንትን አድርገውና ዳሬስም ታጂቢቲ ላይ ቀይረለት። ቢኒ ሻ ምንድን ነው ያልከኝ? ቢኒ ምን ነበር ያልከኝ? የቅድም እና ያው ወንድማችን ጥያቄ ነበር። ቀጥሉ።
ለማለኔ ነው። አይ ለዋሃብያ ዋሃብያውማ እኮ ዝም ብሎ እኮ የሚበጠብጠው መቼ ማስረጃ እኮ ነው ያወራል። አይ ተው ዋሃብያ ከመሐመድ ከአላህ ውጭ ሐቅና አልሐቅ ማለት ይለያያል። መጀመሪያ አትሽረፈው። አልሐቅ ነው የተባልከው። እሺ መሐመድ ሐቅ ሊባል ይችላል። አልሐቅ ግን ማንም አይባልም ከአላህ ሌላ። እና ቃላቶች አትሸራርፍ። የሚባለው ነገር በደንብ ስም አላህ ጎዶሎ መሆኑን ያሳየን እስኪ። እሺ ያላ መልእክተኛ እንዲህ ብለዋል። አላህ 99 ስሞች አሉት። ከመቶ አንዱ ጎዶሎ ነው። እርሱም በልቡ የሸመደደ የጠበቀው ጀነት ይገባል። ያው ለምንድን ነው የምታጨባብሩ? ጎድሏል እኮ ነው የሚለው። ምን ጎደሎ ነው ይላል እንዴ? ጎዶሎ ነው ይላል። ምንድነው ይላል? ከመቶ አንዱ ጎደል ነው የሚለው። ጎደሎ ለማለት ነው። ሎ ለማለት ነው። ተፈሰረ በራሱ ይፈሰር ነው እንዴ? እሺ ምንድነው የሚለው? እሺ ወንድም ጎደል እኮ ነው። ኤው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ከመቶ እስኪ እናንበው እንደ አዲስ ጽሑፉ። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ 99 ስሞች አሉት። እሺ ከመቶ አንዱ ጎደል እነሱንም በልቡ የሸመደደ ከመቶ አንዱንም ሳያጎድል ማለት ነው። ገብቶሃል? እዚህ ጋር ሀሳቡ ነው እንዴ? እነሱም እንዲያው አንተ ማን ነፈሳሪ ያደርግልህ እንደኔ? ኧረ እባክህ አይደለም ማለት ግልጽ እኮ ነው። ለምን ስማ፣ ለምንድን ነው አንተ እንግሊዝኛ ነው የፈራው? ተቸግረንልህ ለአንተ እኛ ተረጎምን እኮ ለአንተ እኛ ተረጎምን። ገባ? ጎደል የሚለውን ደግሞ ወይም የጠበቀ ማለት ነው። ወይም ደግሞ እነሱ አጭበርባሪ ናቸው። ወላሂ ዝም በላቸው። ወላሂ አጭበርባሪ ናቸው። ሙፈሲር ወሃቢያ ያጭበረብርሽ ፋሽን ወላሂ እያጨበረብኩ ነው። እዚህ ጋር ሀሳብ አተማርሽን ፕሊዝ አላህ ቼም ጎደሎ አይደለም። እንደናንተም ደግሞ በሶስት እናመልክም ታውቃለህ። እሱም ማወቅ አለብን። እኛ የምናመልከው አንድ አላህን ብቻ ነው። ተከበር፣ አንተ ትልቅ ሰውዬ ነህ። ተከበር ስለ አላህ ተረተረቱን ታዩ አይደለም። ተከበር፣ አንተ ትልቅ ሰውዬ ነህ። ልታለቅሽ ነው? ሶፍት ስለሌለን ከስር ታብታብ እያደረግሽ አልቅሺ። ሳይ ሙስሊም 2677 ኤን አንዴ ክፈተው አንዴ እስኪ። እሺ እናንተ ጥያቄ መጠየቅ ይቻላል ነው አይቻልም? ሁሌ ቶፒክ ላይ እንጠይቅኝ። ለእኛ መብት ሰጠን። ኦድ ነምበር ኦድ የሆነውን አላህ አምልክ። ኦድ ነው አላህ አንብበው። በሽ ፍለግ ነው ግን ለእኛ መብት ሰጠን። ባይዛዌ በዛው ከብቻለሁ። እሺ there are 99 names አንዴ ዝም ብሎ እንደማለት አቡ ሁሬራ እንደዘገበው ያለ መልእክተኛ እንዲህ ብለዋል። there are 99 names of Allah ያለ አላህ 99 ስሞች አሉት። he who commits them to memory would get into paradise ማንም ሰው እነዚህን የሚያስታውስ ወደ ምን ይገባል? ወደ ጀነት ይገባል። እነዚህ 99ንም መሸመድደውና ከዛ በኋላ ምን እንደምትሉኝ verily Allah is what even or odd 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 ያርፋሁን ማን ያዳቻለሁ? አንተና ሁለታችሁ ብቻ ነው እንግሊዝኛ ስለምትችሉ በአማርኛ አድርጋችሁ ደፋር ሆናችሁ አንብቡ። እናም ብሎ ሁለት خلاص ጨርሻለሁ። እኛም ጨርሰናል። ብራዘር ሙሉ ቁጥር አይደለም አላ ግማሽ ነው። ለዚህ እኮ ነው አካል ጎደሎ ነው የምንላችሁ የምታመልኩት። እና የቀደሙ ማለት የፈለገው ሙሉን የያዘ ሰው ነው። ሙሉን የሸመደደ ሰው ለማለት ነው እንጂ ሳያጎድል ሙሉን ለሸመደደ ሰው ምን ማለት ነው? አላህ ኢዝ ምን ማለት ነው? አላህ ኢዝ ምን ማለት ነው? እስቲ ንገረኝ እስቲ አንዴ። አላህ ኢዝ ማለት ምን ማለት ነው? ይኸው እዚህ ጋር እኔ አሁን እንግሊዝኛ አልችልም። በአማርኛ አድርገህ በቋንቋችሁ ማለት ነው ለሚረዱ ኢዝ አታውቅም? ቢያንስ አላህ ኢዝ አላህ እንዲህ ነው ማለት ነው። ገባ? አላህ እንዲህ ነው ምንድን ነው? ኦድ ይኸው ኦድ አላህ ነው 5 7 ምናምን የሆነ ማለት ነው። ለሁለት ሊካፈል ማይችል 3 5 የተጋማሽ ነው የሚባለው በአማርኛ ጎዶሊት በላት በቃ ጎዶሎ ወይም የተጋማሽ ነው የሚባለው አይደለ?
በአማርኛ የስም ጎደሎ ነው ወይስ አካል ጎደሎ የምትለው አንተ ጀዝባ ተናገር። አንቺ አላህን ወጣ ነው የመጣችው። እቺ ደግሞ ያውላችሁ ብልግናቸውን በደንብ ይሁ ተሳዳቢ፣ ባለጌ፣ ድራማ መስራት፣ ስርዓት አልበኞች እነዚህ ናቸው። በመላው ዓለም የምታዳምጡ በቴሌቪዥን የምትሰሙን እነኚህ ዋብዮች ናቸው። መገለጫቸው ስድብና ድራማ ውሸት ነው። ቀጥል ሮሴ። በግል ሰው ምክንያት